explosion was seen on Thursday night. Climbing to the top, Toronto police weren't quite as enthused. በዛ ሰዓትም ብዙ ሰዎች እንደተጎዱና እንደታጠረ ነው የሰማሁት። ሲቲቪም ይኸው እዚህ ጋር ኢንተርቪው እያደረገ ነው። በጣም ብዙ ሰው ነው የመጣው። ዋትስአፕ ፋሚሊ እንደናችሁ ሳምንቱ እንደነበር እናንተ ጋር በጣም አሪፍ ነበር። እንግዲህ ዛሬም ለየት ባለ ቪዲዮ ተመልሻለሁ። የኔ አብዛኞቹ ኮንተንቶች ቶሮንቶና ካናዳ ላይ ያማከሉ ስለሆነ ዛሬም በቶሮንቶ ዳውንታውን ላይ አርቲስት ድሬክ እንግዲህ አዲሱን አልበም በማስመልከት በጣም ትልቅ የሆነ በረዶ ክምር ተምሯል የሚለውን ሶሻል ሚዲያ ላይ በጣም አነጋጋሪ ሆኗል እና ያ በረዶ ቀልጦ ያለቀ ሰዓት የኔ አልበም መውጫ ቀን ነው ብሎ ኦፊሻሊ ተናግሯል ማለት ነው። እና ትናንትና ማታ እሱን በማስመልከት በረዶ ሲከመር ማም ነገር ነበረ። እሱም በቦታው ነበረ። ሰዎች በጣም ተሰብስበው እኔ ማታ መሆኑን አላወኩም ነበርና ጠዋት ስነሳ ነው ሶሻል ሚዲያ ላይ በጣም እንደ ቫይራል ወጥቶ ያየሁት ቪዲዮ ማለት ነውና የተለያዩ የሱ አድናቂ የሆኑ ቲክቶከሮች ዩቲዩበሮች መኪና ቁልፍ ሲሸልሙ ነበር ቦታው ላይ የተለያዩ ሰዎች እንዲገኙ እና ደግሞ እንኳን ደስ አለ መልእክት በማስመልከት ማለት ነው። የተለያዩ እሱን ቪዲዮዎች ከስራ አስገባላችኋለሁ። ሆንዳ መኪና የተሸለመ ልጅ አይቻለሁ። ከዛ በተጨማሪም ደግሞ ብር እየወረወሩ ከበረዶ ላይ ወጥተው ሰዎች ብሩን እንዲያወርዱ ሳያደርጉ ነበር። በዛ ሰዓትም ብዙ ሰዎች እንደተጎዱና እንደታጠረ ነው የሰማሁት። አሁን እስቲ ክፍት ይሁን አይሁን አብረን እናየዋለን። የበረዶ ክምር ውስጥ ምን ያክላል የሚለውን ምን ያህል ጊዜ ይቀልጣል ብላ ታስባለህ የሚሉኝም የራሴንም ግምት እነግራችኋለሁ። እስከ መጨረሻው ድረስ አብረን እንመልከት። ሰብስክራይብ ማድረግ እንዳይረሳ። ቢመቻችሁ ሶ ጋይስ ኦልሞስት ቦታው ላይ የደረስኩኝ ነው። ማታ ላይ በጣም አሪፍ ቫይብ ነበረው። ውስጥ መግባት ይቻል ነበረ። ዛሬ ግን አጥሮታል። ቦታው ጋር ያለው ስንደርስ ያለው ቫይብ ይሄን ይመስላል። የተለያዩ ሰዎች አሉ። አጥሮታል። ዛሬ ውስጥ መግባት አይቻልም። እንዲሁም ዩቲዩበሮች፣ ቲክቶከሮች እና ዜና ቻናሎች እዛ ጋር እንደምታዩቸው ጋዜጣዊ መግለጫ እየሰጡ ነው። በረዶ በአጠቃላይ ይሄን ይመስላል። አሁን ይሄ በረዶ እስከሚያልቅ ድረስ ነው የሚጠበቀው ማለት ነው፣ የእሱን አልበም ይፋ ለማድረግ ማለት ነው። አስቡት፣ እንደ መስቀል አደባባይ በሉት። እዚህ ጋር እንደምታዩቸው የሚዲያ ጋዜጠኞች ሲቲቪም ዋናው ታዋቂው ልክ እኛ ጋር ኢቢሲ እንደምንለው እዚህም ሲቲቪም ይኸው እዚህ ጋር ኢንተርቪው እያደረገ ነው። የተለያዩ ሰዎች ከበው ነው እያዩት ያሉት ማለት ነው። ትናንትና ማታ ኦፊሻሊ ሲነገር የድሬክ አድናቂዎች ዩቲዩበሮች እና ቲክቶከሮች እንዲሁም ባለሀብት ፋኖቹ መኪና ቁልፍ እዛ ላይ እየወረወሩ እየደበቁ ሰው እየሄደ መኪና ቁልፉን ፈልጎ በማግኘት ሆንዳ መኪና ሲሸለም ነበር። የገንዘብ ሽልማት ነበር እና እነሱን ቪዲዮችንም አስገባላችኋለሁ። እና እንግዲህ ለየት ያለ ነገር ነው። አሁን ቴዲ አፍሮ ደግሞ በቅርብ አልበሙ መልቀቁ በሳምንት ውስጥ ማለት ነው በሳምንቱ ነው ድሬክ ይህንን ኦፊሻል አናውንስ ያደረገው። ኢትዮጵያ ውስጥ እንደዚህ አይነት አይዲያ ያላቸው ሰዎች ካሉ አርቲስቶች ካሉ ምን ሊያደርጉ ይችላሉ ብላችሁ ታስባላችሁ? አሁን ያለንበት ከክረምቱ ወደ በጋው እየሄድን ያለንበት ታይም ላይ ነው። አሁን ወቅቱ ስፕሪንግ ይባላል። እሱ ወቅት ላይ ያለ ነው። በረዶ በኔ ግምት አንድ ወር የሚቆይ ይመስለኛል። ከዛም በላይ የሚወስድ ይመስለኛል። እንደምታዩት ከሆነ ክምሩን እዚህ ጋር በጣም ትልቅ ነው ጋይስ። እዚህ ጋር እንደምታዩት በጣም ትልቅ ነው። በቪዲዮ አሮ ነው ላይክ ከልጁ ጋር ባስታየላችሁ በሰውየው ቁመት ኦልሞስት 3 እና 4 ይሆናል ወደ ላይ ማለት ነው። እንደዚህ ሙሉ ነው። አሁን ይሄ እንዳለ አልቆ ቀልጦ እስከሚጨርስ ድረስ ነው የአልበሙ መጨረሻ ኦፊሻል የሚሆነው ማለት ነው። አልበሙ መጠሪያም አይስማን ነው። አይስማን ደግሞ ያው ከበረዶ ጋር የተያዘ ነገር ስለሆነ ከዛ ጋር ለማያያዝ የሞከረ ይመስለኛል። ድሬክ በእርግጥ ቢዝነስ ማንም ነው። እንዴት አልበሙን መነጋገሪያ ሊያደርግ እንደሚችል በዚህ ወይ አድርጎ መጥቷል ማለት ነው። ከድሬክን በተጨማሪ ደግሞ ዘ ዊኬንድ አለ። ዘ ዊኬንድ ደግሞ ኔክስት ላይ ምን እንደሚያደርግ እንጠብቀዋለን ማለት ነው። ሰው ቀን ላይ ያለው አሁን የስራ ሰዓት ስለሆነ እና ደግሞ የትምህርት ሰዓትም ስለሆነ ብዙ ሰው የለም። ማታ ግን ተመልሼ ከመጣሁኝ ወደዚህ አካባቢ ማታ ያለውን ቫይብ አሳያችኋለሁ። ይከፈት አይከፈት ግን ጌቱ አሮን ነው። አሁን ላይ በምታዩት መልኩ የቀን ላይ ያለው ቫይብ የተለያዩ ዩቲዩበሮች፣ ቲቪ ስቴሽኖች ናቸው ጋዜጣዊ መግለጫ ኢንተርቪው እያደረጉ ነበረ። እንግሊዝኛ ዘፈን ላይ ያን ያህል ነኝ፣ ግን ከድሬክ ደግሞ ጋድስ ፕላን የሚለው ዘፈን በጣም የምወደው ዘፈን ነው። ቫይቡ ይህን ይመስላል። ማታ ላይ ከተመለስኩኝ ደግሞ ማታ ላይ ያለውንም ቫይብ አሳያችኋለሁ። ለአሁን ግን ያው ሰዎች በኡበር ማም እየመጡ ከዚህ የወረዱ እዚሁ ቀጥታ ወደ ፎቶ ነው የሚሄዱት። ምክንያቱም ኢንስታግራም ላይ ሶሻል ሚዲያ ላይ በጣም ብዙ ሰው እየሰራበት እየተናገረ ያለው ነገር ስለሆነ ማለት ነው። እና እዛ ጋር የምታዩት ከሆነ የተሰባበረው ትናንትና የመኪና ቁልፉን ገንዘብ ሽልማቱን እሱን ለመውሰድ ሲሉ ሲፈልጡ የነበሩ ሰዎች ነበሩና እነሱ ያሰባበሩት ኦፊሻሊ አናውንስ የተደረገበት ቀን ስለሆነ ነው ትናንትና እንዲገቡ የፈቀዱላቸው ማለት ነው። ማታ ነው የተነገረው። እሱ በቦታው ነበረ ይሄ ነገር ሲነገር ማለት ነው። ቫይቡ እስካሁን ድረስ ይሄን ይመስላል። ይሄን ማየት የምትፈልጉ ሰዎች ቶሮንቶ የአካባቢ ያላችሁ ሰዎች ያንግና ደንዳስ ወይ ደግሞ ያንግና ቦንድ ስትሬት ጋር መታችሁ ያለውን ቫይብ ማየት ትችላላችሁ ማለት ነው። ቢያስገቡንና መንካት ብንችል በጣም አሪፍ ነበረ። ላይክ መንካት ሳይሆን አትሊስት ቁመቱ ምን ያህል ነው የሚለውን ኤስቲሜት ለማድረግ ግን በጣም ትልቅ ነው። በእርግጠኝነት ይሄ ከአንድ ወር በላይ ይፈጃል። በጣም በእርግጠኝነት አንድ ወር በላይ ይፈጃል።
ሶ የዛሬው ደግሞ ሲቀልጥ ደግሞ መጥቼ በምን አይነት ወይ ሴሌብሬት እንደሚያደርግ እነግራችኋለሁ ማለት ነው። ምንም በቃ የተለየ ፕሮሞት ያደረገው ነገር የለም። በየሶሻል ሚዲያው አሁን የተናገረለት ነገር የለም። እሱ ጀስት ከሲቲ ኦፍ ቶሮንቶ ከቶሮንቶ ከተማ ይሄን ቦታ ብቻ ተከራየ። እዚህ ላይ በረዶ ደረደረ። በቃ እንደምታዩት ዜና አገልግሎቶች እኔንም ጨምሮ ዩቲዩበሮች፣ ቲክቶከሮች፣ የተለያዩ ሰዎች በደንብ ለረጅም ጊዜ የሚቆይ ማስታወቂያን ይሰራው ማለት ነው። ቀኑ ሁኔታ ብዙም እኔ የጠበቅኩት ሰው አልነበረ። ትናንትና ግን በጣም ብዙ ሰው ነበረ። ስቲል አሁንም ተማሪዎች እንደምታዩቸው ነው። የትምህርት ሰዓት ስለሆነ ነው እንጂ ብዙ ሰው ይኖር ነበረ። ዛሬ ቀን ላይ ያለው ሁኔታ ግን በዚህን ያህል ይመስላል። ጋዜጠኞች እንደዚህ ኢንተርቪው እያደረጉ ስለ ድሬክ ስለ ክሬቲቪቲው ስላለው ነገር ኢንተርቪው ያደረጓቸው የጠይቋቸው ነው። ሶ ማታ ላይ ደግሞ ያለውን ሁኔታ ደግሞ ተመልሼ ማታ መጥቼ ማሳያችሁ ይሆናል። ይህን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ። ሶ ጋይስ እንግዲህ ስራችንን ትንሽ ወጠር አድርገን ኦልሞስት እንደነገርኳችሁ ቤት አካባቢ ስለሆነ ድጋሚ ማታ ተመልሻለሁ ማለት ነው። ያው የተለያዩ ሰዎች አሉ እንደ ህፃናቶች ማምን ቲኔጀሮች ላይቭ ስትሪም ያደርጋሉ። የተለያዩ ሰዎች ላይቭ ስትሪም እያደረጉ ነው። በጣም ብዙ ሰዎች ናቸው ኤክሳይትድ የሆኑት እንደዚህ አይነት ነገር ሀፕን አድርጎ ስለማያውቅ አልበም ሲመረቅ ላይክ እንደምናውቀው ኦፊሻሊ መግለጫ ይሰጥና ከዛ በኋላ ያው የአልበሙ ቀን ተጠብቆ በዩቲዩብ በተለያዩ ሶሻል ሚዲያ ፕላትፎርሞች የሚመረቅ ይሆናል ማለት ነው። ይሄ ግን ለየት የሚያደርገው በቃ ይሄ በረዶ የግድ መቅለጥ አለበት። የተገመተው ቀን ሜይ ላይ ነው። ሜይ ወር ውስጥ እንደሚመረቅ ነው የሚገመተው። ይሄን ቪዲዮ በሚቀርጽበት ቀን ኤፕሪል 21 ላይ ያለ ነው። ሶ ኦልሞስት በቦታው ላይ ደርሻለሁ። አብዛኞቹ ልጆች በጣም ብዙ ሰዎች አሉ። እንደምታዩት ከቅድሙ በተሻለ መልኩ በጣም ብዙ ሰዎች መጥተዋል። አሁን ትምህርትም ስራ ምናምን ብዙ ሰዎች ስለወጡ ፖሊሶችም በጣም ብዙ ፖሊሶች መጥተዋል። አሮ ነው ዛሬ ድሬክ ይመጣል አይመጣም ከቅድሙ በተለየ በጣም ብዙ ፖሊሶች ናቸው ያሉት እና አሁንም መግባት አይቻልም፣ ዝግ ነው። በቃ ኢትስ ክሬዚ ጋይስ እንደምታዩት በቃ ቫይቡ ፖሊሶች እንደዚህ ሆነዋል። በቃ ይሄ በረዶ ነው እንግዲህ እስኪቀልጥ ድረስ ሰው ገብቶ በቃ እዛ ጋር ሲወርቅ ነበረ። እዛ ጋር የተጻፉ በቀይ ማርከሮች የተጻፉ ነገሮች የምታዩዋችሁ ከሆነ የሰው ሁኔታ ይኸውላችሁ እንደዚህ ይመስላል። ከቦይ ነው ያለ አሮ ነው ፈረንጅ በዚህ ደስታታል። እኔ አይዲያውን ወድጄለታለሁ። አይዲያው ኢንተረስትድ ነው። ከሌላው ለየት ባለ መልኩ ነው። እንደውም ይሄን ቪዲዮ በሆነ አጋጣሚ የምታዩ አርቲስቶች ካላችሁ ለእናንተ የሆነ አይዲያ ይመጣላችኋል። ኢትዮጵያ ያላችሁ በሆነ መስቀል አደባባይ ላይ የሆነ ነገር አድርጋችሁ መስራት ትችላላችሁ። ግን አሮ ነው እንደዚህ ተከበው ደግሞ ሲታይ እና ኢንተረስትድ ሲሆኑበት ይላችሁ በጣም ብዙ ሰው ነው የመጣው። በጣም ብዙ ሰው ነው የመጣው። ክብ ሰርቶ ያዩታል። በቃ ላይ አይ በቃ የሆነ እንደ በዓል ነገር ነው የሚመስለው። እኛ ዳመራ ላይ ነው እንደዚህ ክብ ሰርተን የምንቆመው፣ እነሱ በረዶ ላይ ነው። ያው ሶ አሁን ኤፕሪል ላይ ያለነው እንደነገርኳችሁ ከአንድ ወር በኋላ ይቀልጣል ተብሎ ይጠበቃል ማለት ነው። ትንሽ ዛሬ ንፋስና ቅዝቃዜ አለ። ከዚህ በኋላ ግን ክረምቱ እየወጣ በጋው እየገባ ስለሚሄድ በአንድ ወር ውስጥ ይቀልጣል ተብሎ ነው የሚጠበቀው። በቪዲዮ ላይ እንደምታዩት የተለያዩ ሰዎች ውስጥ እየገቡ ፋየር እየለኮሱ ምናምን የተለያየ ነገር እያደረጉ ለማቅለጥ እየሞከሩ ነበር፣ እየደበደቡ ከሰል እየወረወሩ ምናምን ነገር። በዛ ምክንያት አሁን ታጥሯል ማለት ነው። ከዚህ በኋላ ማንም ሰው መግባት አይችልም። ከውጭ ነው ዝም ብለው የሚያዩት ማለት ነው። ያ የተለያዩ በፖሊሶችና መኪና እሳት አደጋዎች ምናምን ነገር መጥተዋል። እንደምታዩት ሰው በዚህ ሁኔታ ከቦ ነው እያየ ያለው ማለት ነው። ያው እንደነገርኳችሁ ነው። ቅድም እንደገመኩት ነው የሆነው። ቀን ላይ ከነበረው ቫይብ በተለየ መልኩ ተማሪዎችና ሰራተኞች ሲወጡ በጣም ብዙ ሰዎች መጥተዋል ማለት ነው። እኔ ፐርሰናሊ የነጮች ዘፈን አድናቂ ያን ያህል አይደለሁም። ከድሬክ ግን ምራት ከተባልኩኝ ጋድስ ፕላን የሚለው በጣም ዘፈን እሱ በጣም ይመቸኛል። ሜሴጁም በጣም አሪፍ ሜሴጅ ስለሆነ ያለው ሶ ጋይስ ይሄንን ለማሰራት ድሬክ ኦልሞስት 1.2 ሚሊዮን ዶላር አውጥቶበታል። ይሄንን በረዶ ኦርደር አድርጎ ቦታውን ደግሞ ከአንድ ወር እስከ 2 ወር ላሉት ጊዜያቶች ለማቆየት እስከ 1.2 አጠቃላይ ለፖሊሶቹ በሴኩሪቲነት ለሚጠብቁ በረዶን ሲሰሩ ለነበሩ ሰዎች እና ይሄንን ፕሮሞት ለሚያደርጉ ሰዎች በአጠቃላይ እስከ 1.2 ሚሊዮን ዶላር ድረስ በጀት ፈንድ አድርጎበታል ማለት ነው። ከዛ በኋላ ደግሞ ያለውን ኢንካም ደግሞ አልበሙ ሪሊዝ ሲሆን ነው የምናውቀው። አልበሙ ሲመረቅ ደግሞ ምን ያህል ገቢ አስገኘ የሚለውን እናገኘዋለን። ኦብቪየስሊ ይሄንን በደቂቃ የሚያስገባው ነገር ነው። ምክንያቱም በዓለም አቀፍ ደረጃ ታዋቂና ፌመስ የሆነ ዘፋኝ ስለሆነ በደቂቃ ውስጥ በሆነ ታይም ውስጥ ላይክ ዊዝን 1 አወር ያስገባዋል ብዬ አስባለሁ። ምክንያቱም በጣም ፖፑላር ዘፋኝ ስለሆነ ማለት ነው። እንደ ካናዳም ደግሞ በጣም የሚኮሩበት ዘፋኛቸው ስለሆነ ሰዎች በጣም ኢንተረስት ሆኖ ነው እያዩት ያለው። ከሱ በመቀጠል ደግሞ በትውልድ ኢትዮጵያዊ የሆነው ዘ ዊኬንድ አለ። ኔክስት ደግሞ ዘ ዊኬንድ በምን አይነት ወይ ደግሞ አልበሙን ሪሊዝ እንደሚያደርግ እናያለን ማለት ነው። ዛሬ የነበረን ቆይታ ይህን ይመስላል። ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ይመቻችሁ። ዋጓል
trying to keep it PG. If you had a set.